ቀጠው ልውጣ። ነገር አፈልግ ከኔ ጋር አይደለም። የትም አልወጣም። አታስወጣኝ። አከራ ያለው አላቃትም። ሴት ቢሆን አላቃትም። አሁን ቆጥ ብለህ ውጣ። አላውቃትም አትበለኝ። አላቃትም። ቅድም አውቃታለሁ አልከኝ። አሁን ደግሞ አላውቃትም። አላቃትም። ምን አላቃትም። እጅን አንሳ። ወር ላይ አሰር ላይ በዘር ዞር፣ ፊትን አዞር። ዞር ብዬ ላያቸው ገፍትረው ጣሉኝ። ቆሳስያለሁ ብያለሁኝ እኮ ቆሳስያለሁኝ። በቃ ምንም እኔ እንጃ። እኔ ኬት እንደማመጣ ያን ንብረት መተካት አልችልም አሁን ላይ። በል ቀጠው ልውጣ። ቆይ ተረጋጋ። እንዳንተ አይነት ሌባዎችን ሌባ ተብሎ መጎተት አለበት በመንደር አስገባው። ጀነዚ ይቅርታ አድርግልኝ። ምንድን ነው ሰርቻለሁ። ወርቅ ያልቀረም የእጄ ቀለበቴ ጋብቻ ነው የአንገቴ። በቃ ያለኝ ልብሴን አላወለቁም እንጂ ምንም ነገር የቀረኝ ነገር የለም። ትራፊክም ፖሊስ የሚያቀኛል ታውቃላለህ። እንደዚህ የምሰራ ሰው አይደለሁም። ሰላም ጤና ይስጥልኝ ውድ የአንበሳ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እናታችን አንድ መስጠት የምፈልገው መረጃ አለ። ስለዚህ ቤቴ ድረስ እንድትገኝ ባለችኝ መሰረት ቤቷ ድረስ ተገኝቻለሁ ማለት ነው። እንግዲህ ልትነግረና የፈለገችው ነገር ምንድን ነው የሚለውን ደግሞ ልክ እንደተለመደው እንደ ሁልጊዜው ከእናታችን ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ቤተሰብ ሁኑ ላለው ማለት ነው። የኔ ቤተሰብ የሆናችሁ በሙሉ ደግሞ ልክ እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀመጣችሁ ብዙ ሰው እንዲማርበት ብዙ ሰው እንዲጠነቀቅ ደግሞ ሼር በማድረግ ለብዙ ሰው እንድታዳርሱ ስል በአክብሮት ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁ። እሺ እናቴ ስም አልበል? ለውጣየሁ በቀለ። እሺ ለውጣየሁ፣ ምንድን ነው እስኪ ልትነግርኝ የፈለግሽውን ነገር እስኪ በደንብ አድርገሽ ንገሪኝ። በጣም ችግር ደርሶብኝ ነው ወደ አንተ የመጣሁት። በመጀመሪያ ስላገኘሁ በጣም አመሰግናለሁ። እሺ እናቴ። እና በጣም ችግር ደርሶብኝ ነው። የመኪና ውስጥ የሌቦች ሿሿ የሚባል ነገር አለ። የመኪና ሿሿ። እሱ ነገር ደርሶብኝ ነው። ከዚህ በፊትም ተሰርቼ ነበረ። ነይ ከዚህ በፊት የነበረው እንደዚሁ በቃ ነይ ቁጭ በይ እዚህ ጋር ተቀመጥኩ። ከዛ የነበረኝን እዚህ ጋር ሳንቲም አለ አንሹ ጥለው የራሳቸውን አንሹ በሚል አጎንብሼ ሳነሳ ነው ከቦርሳዬ ያለውን የወሰዱብኝ። ከዚህ በፊት ማለት ነው። አሁን ደግሞ ለሁለተኛ ጊዜ ነው። ከተወሰነ ወራት ከ6 ወር ምናምን ይሆናል። ከዚያም በኋላ ደግሞ አሁን ድጋሚ ወደ ሰርግ ፕሮግራም እየሄድኩኝ ነበረ። በሚሄድበት ጊዜ ነው ድጋሚ እነዛን ሰዎች የረሳኋቸው መስሏቸዋል። ነይ ግቢ የሞላ ነው ሲሉኝ እሺ ብዬ ገባው። ከገባው በኋላ ነው ያለሽን ነይ ቁጭ በይ ያሉ። እሺ ብዬ የሞላ ነው ብለው ያለኝን አንድ ሰው ነው ነይ አንድ ሰው ነው ሲሉኝ እኔ ደግሞ በጣም ለምን ብቻዬንም ስለሆንኩኝ እነዛ ሰዎች አብረውኝ የሚሆኑት እዛ ናቸው። እነሱ ጋር ለመድረስ ብቻዬን ስለሆንኩ ገባው። ለካ ሿሿ ናቸው ውስጡ። ከገባው በኋላ እርስ በርስ ተጣሉ። ሲጣሉ ያው ዝም ብለህ ማለፍ በጣም ስለሚከብድ እነሱን ለማገላገል ብዬ ነው ያለኝን ያጣሁት። የአንገቴን እነሱ ጓደኛሞች ናቸው እና የአንገቴን ለፍቼ በቃ ሰው ሀገር ሄጄ ያፈራሁትን ንብረቴን እንዳለ ወሰዱብኝ ማለት ነው። እና ለማን ነው አቤት የሚባለው ነው። በቃ ወርቅ ያልቀረም የእጄ ቀለበቴ ጋብቻ ነው የአንገቴ። በቃ ያለኝ ልብሴን አላወለቁም እንጂ ምንም ነገር የቀረኝ ነገር የለም። እና በባዶ ነው የመለሱኝ። እና ለማን ነው አቤት የምለው ብዬ ነው ወደ አንተ የመጣሁት። እና እባክህ ይሄ ነገርን እንዴት ነው አግኝታቸው ወደ ህግ የምታቀርብልኝ ነው። እና እኔ በጣም አሁን ላይ ያንን ነገር መተካት አልችልም። አቅሙ የለኝም። ከየት አምጥቼ ነው የምተካው? እና በጣም ከአቅሜ በላይ ነው። መተካት አይችልም። የእጄን ቀለበት የገዛልኝ የባሌ ነው። እና እንዴት ብዬ ነው ያን ነገር መተካት የምችለው? እባክህ አንተ ደግሞ እነዛን ሰዎች አግኝተህ እንዴት ነው ወደ ህግ እንዲቀርቡልኝ እፈልጋለሁ። ለዛ ነው አባቴ ወደ አንተ የመጣሁት። እባክህ እንድትተባበረኝ ብዬ ነው ወንድሜ፣ እየለመንኩህ ነው። እስቲ በደንብ ነገሩን እንወቀውና ቀጣይ ደግሞ የምንሄድበት ቦታ ይኖራል ማለት ነው። እንደነገርሽኝ ከሆነ የጣት ቀለበት የትዳርሽን የአንገት
እንደዚህ ወስደውብሻልና አንቺ ወደ የት እየሄድሽ ነበር? ማለት ምን ፕሮግራም ኖሮች ነው ወይንስ በተጨማሪ ደግሞ የአካል ጉዳት አድርሰውብሻል ወይንስ መስረቅ ብቻ ነው? እንዴት ነው? እስኪ የሆነውን ነገር በደንብ አስረጅኝ። እኔ በቃ እንደወሰዱብኝ ኧረ ብዬ ዞር ስል በቃ እንዳላቃቸው የሆነ ልጅም ነበር ውስጡ፣ የሰፈሪ ልጅ ነው አውቀዋለሁ። እሱንም እንዳለየው መሰለኝ ገፍትረው ጣሉኝ። አታይም? እግሬ እዚህ ጋም ተጋግጧል፣ ወደዚህ ጋም ተጋግጧል። በቃ ቁስል ብቻ ሆኛለሁ በአጠቃላይ ምንም በቃ እኔ እንጃ፣ ከምነግር በላይ ነው፣ ከአቅሜ በላይ ነው ሁሉም ነገር እና ይሄ ነገር በቃ እንዲጠፋ እንዲቀር ነው የምፈልገው እና እባክህ እንድትተባበረኝ ነው፣ ወደሚመለከተው ቦታ እንድትወስዳቸው። በቃ ለሌላውም ሰው ቢሆን የኔ መቼም አግኝተህ ብታመጣልኝ እነዛን ሰዎች ጥሩ ነው፣ ግን የበለጠ ለሌላ ሰዎችም ቢሆን ለወደፊት ይሄ ነገር ቢቀር ብዬ ነው። እባክህ ወንድሜ፣ ለዛ ነው ወደ እናንተ የመጣሁት። ጥሩ። እስቲ አሁን እንደነገርሽኝ ከሆነ ይህ ነገር ለሁለተኛ ጊዜ ነው። በመጀመሪያ ይህ ነገር እንደተፈጠረ አንቺ ላይ ምንድን ነው ያደረግሽው? ማለት የት ነው ያመለከትሽው? ለህግ አካል አመልክተሻል ወይንስ ምን አይነት እርምጃ ወስድሻል? ኧረ አላመለከትኩም። ያው ወደ ስራ ስለምትሄድ ጊዜ ስለማይኖር ተውኩት። ድጋሚ ይፈጠራል ብዬ ስላላሰብኩ ተውኩት። በቃ ምንም ያልኩት ነገር የለም። ድጋሚም ደግሞ ይመጣብኛል አታስብም አይደል? ያው ሰውነ ወደምትሄድበት ስለምትሄድ ምንም አላልኩም። ዋጣ አድርጌ ትቼዋለሁ። ምንም አላልኩም የመጀመሪያውን። አሁን ግን ስለበዛብኝ ነው ወደ አንተ የመጣሁት። የጣት ቀለበት ወርቅ ምናምን ካለ ምንም የለም። አሁን እጄ ባዶ ሆኗል። መተካት አልችልም። እንዴትስ ተብሎ ለባል ይነገራል? በቃ አንቺ አትጠነቀቂም ነው መባለው። ሁለተኛው ከባድ ነው። በጣም በጣም ከልክ በላይ ነው፣ ከአቅሜ በላይ ነው እና ይህን ነገር እባክህ የሆነ መላ እንድትፈጥርልኝ ስል ነው ወደ አንተ የመጣሁት። እባክህ ወንድሜ። ጥሩሽ፣ እኛው የምንችለውን ነገር በሙሉ እናደርጋለን። ግን ይህን ጥቆማ ስትሰጡን ፍንጭ ሊኖር ይገባል አብረው። እንግዲህ እንደነገርሽኝ ከሆነ አንደኛው የሰፈር ሰው ነው። የሰፈር ሰው ነው ማለት ከሆነ ደግሞ ለእኛ ቀለል ይላል። ምክንያቱም ቀጣይ እርምጃችን አትሊስት ወደ እሱ እናደርጋለን። ቤቱን የት እንደሚኖር ያው ጎረቤት እስከሆነ ድረስ የአካባቢ የሰፈር ሰው ከሆነ ያው ይታወቃል አይደል? ስለዚህ አሁን አንቺ ልታደርጊ የሚገባሽ ነገር መጀመሪያ ምንድን ነው? እሱን እንዴት ነው ልናገኘው የምንችል? ሌላ ትርፍ ስራ አለው ወይ? እሱ መሆኑን ካወቅሽ ደግሞ ለምንድን ነው ለፖሊስ ያላመለከትሽው? ምክንያቱም አንድ ሰው መለየት መቻል ማለት ትልቅ ነገር ነው። በዛ ሁኔታ ገፍትረው ጥለውሻል፣ ውስጥ ላይ ቀምተውሻል ያለሽን ነገር አይደል? ስለዚህ ያ ነገር ከተፈጠረ እንዴት ነው ለባለቤትሽ ያልነገርሽው? ለፖሊስስ ለምንድን ነው ያልነገርሽው? ልጁን ካወቅሽውስ ለምንድን ነው ጥቆማ ያላደረግሽ? ማለት ሁኔታ መሞላት አለበት። ቀልድ አይደለም። ሰው የለፋውን ነገር ዝም ብሎ ሲወሰድበት ዝም ማለት የለበትም። እና ይህንስ ምንድን ነው ያደረግሽ ንገሪኝ እስኪ። አይ ምንም አላደረግኩም። ያው እኔ ሌላ ችግር እንዳይመጣ በሚለው ምንም ለፖሊስም ለሚመለከተው ክፍልም ዝም ያልኩት ያው ያን ሰውዬ ስለማውቀው ባውቀውም መናገር እንደገና ሌላ ችግር እንዳይፈጥርብኝ ብዬ ነው ወደ ሌላ ቦታ ያልሄድኩት። አሁን ወደ አንተም የመጣሁት ድጋሚ ስለሆነ ነው እንጂ አላመለከትኩም። ያው የምታውቀውን ሰው እንዲህ ነው ማለት ይከብዳል። ስራው ይሄ ሊሆን ይችላል ብለህ አታስብም። ሌላ ስራ ይስራም አታውቅም። እንዴት ብለህ ማወቅ ትችላለህ? ንብረትህን ደግሞ ለባለቤቴ ለምትለው ባለቤቴ ደግሞ እንዴት ብለህ ሌባ ሰረቀኝ አትልም። ግድ ባለ ሰዓት እተካዋለሁ ብዬ ነው ዝም ያልኩት እና እንዴት ብዬ ለሱም አልተናገርኩም፣ ለፖሊስም አላመለከትኩም። ያው እኔ ሩጫ ላይ ያለው ሰው ስለሆንኩኝ በቃ ለዚህ ጊዜ የሌለኝ ነኝ በአጠቃላይ። ለዛ ነው አባቴ እና ወደ ምንም አልሄድኩም። አሁን ስለባሰ ነው ወደዚህም የመጣሁት። አሁን እንደነገርሽኝ ከሆነ ስለፈራሽው ነው፣ ፍርሃት ስላለብሽ ነው ስለ ልጁን ያላመለከትሽበት ወይስ ምንድን ነው? ማለት የተለየ ምክንያት ካለሽ ማወቅ ስላለብኝ ነው። ምናልባት የሚሰራቸው ሌላ መጥፎ ነገሮች ሊኖሩ ይችላሉ የልጅና ምንድን ነው ያስፈራሽ ነገር? እስኪ ምንድን ነው ግልጽ አድርጊልኝ። አይ ስላልገባኝ ነው። ፈርቼ ሳይሆን ልጁ ይሄ ይሆናል ስራው ብለህ አታስብም። አክባሪ ነው፣
የሰፈሪ በስነ ስርዓት ግን እነዛ አንተ ጓደኛ ልጅ የሚውልበት አይታወቅም አይደል? ያ ልጅ እንደዚህ አይነት ስራ ይኖረዋል ብላ አታስብም። ስለዚህ እንዴት ብዬ በቃ አላመንኩም። ለሌላ ጊዜ መጠንቀቅ ብቻ ስላለብኝ ዝም አልኩኝ እንጂ እንደዚህ ይፈጠራል ብዬ ስላላሰብኩኝ ነው ለምንም ነገር ያላወራሁትም ያላናገርኩትም። ለዛ ነው እንጂ ፈርቼው ወይ ምናምን አይደለም። ግን ያው የምታውቀውን ሰው ትንሽ ማክበርም ስላለ ስለሚያከብር ታከብረዋለህ። አንተን ሳያቅህ ነው እነዛ ሲያስገቡ ያ ሰው ይኖራል ወይ የማውቀው ሰው ይገባል ብሎም ላያስብ ይችላል። ለዛም ጭምር ነው ምንም ያላልኩት። ስለዚህ አሁን መኪና ውስጥ ካሉት ሰዎች አንደኛውን ስለምታውቂው ለይተሽዋል። ሌሎችን የምታስታውሹ ምናምን ነገር የለም? በፍጹም አይ አላስታውሳቸውም። አንደኛ በደንብ እንዳለያቸው ገፍትረው ነው የጣሉኝ። ራሴን እየጠራረኩኝ ሰዎች ውሃ ቀብለውኝ ነው በቃ ያ ልብሴ በቃ ቆሸሸ። ምንም የፕሮግራሙ መንገድ ላይ እንደገና ውሃ ተሰጥቶኝ በዛ በውሃ ጠራርጌ ወደ ፕሮግራም እየሄድኩኝ ነው ብያለሁ አይደል? ስለዚህ ያንን እንደገና ሰጥተውኝ የሆነ ጂቢ ነገር ለእግሬ አድርገውልኝ ምናምን እንደገና ተጣጥቤ ምናምን መንገድ ላይ ማላውቀው መንገድ ላይ ገፍትረው ነው የጣሉኝ። ሌሎቹን መለየት አልቻልኩም። ለዛ ነው። እሺ ይኸውልሽ የመጀመሪያውና የሁለተኛው የነገር የአደጋ ሲፈጠር ያለው ልዩነት ምንድን ነው? በምን አይነት መልኩ ነው ያስወጡሽ? በምን አይነት መልኩ ነው የዘረፉሽ? እስኪ በደንብ ግልጽ አድርገሽ ንገሪኝ። የመጀመሪያውን ከቦርሳዬ ነው እቃ አንሺ በሚል ከቦርሳዬ ነው እየወሰዱብኝ። ያለኝን ስልኬንና ሳንቲም ውስጥ ያለውን ወሰዱ። ወረድኩ። ስለዚህ ወዴትም አልሄድኩም። የሁለተኛውስ እንዴት ነው? በምን አይነት መልኩ ነው? የሁለተኛው እንዳልኩህ ነው። በጣም ተቻኩዬ የሞላ ታክሲ ተብዬ ገባው። ከገባው በኋላ ነው ያለኝን እነሱ ውስጥ ተደባደቡ። የማውቀው ልጅ እንዳለ በዛ በድብድቡ መሀል ነው ያየሁት እና ተደባደቡ። እነሱን ለማገላገል ብዬ ነው ያው የእናት የሴት አንጀት ያባይችን ወደ እነሱ ሲሄድ ነው ያለኝን እነሱ እዛው ጓደኛሞች ስለነበሩ ያለኝን ንብረቴን ያንገቴን ለፍቼ ያፈራሁትን ማለት ነው እንዳለ ወሰዱብኝ። ከዛ ቀለበቴ እንደውም በትግል ያውልቁ እንዴት ያውልቁ ቀለበቴንም ወሰዱብኝ። ከዛም በኋላ ነው በቃ ኧረ ብዬ ዞር ብዬ አደንዝዘውኝውን ምን አላቅ ዞር ብዬ ላያቸው ገፍትረው ጣሉኝ። ቆሳስያለሁ ብያለሁኝ እኮ ቆሳስያለሁኝ። በቃ ምንም እኔ እንጃ እኔ ከየት እንደማመጣ ያን ንብረት መተካት አልችልም። አሁን ላይ አሁን ባሌም ቀለበቴ እንደጠፋብኝ አያውቅም። እንዴት ብዬ በቃ ወደ የሚሄድበትም አልሄድኩም እና ወደ ምንም አላመለከትኩም። ዛሬ እንደው አንተን ላገኘህም የፈለግኩት ለዛ ነው እና ያለኝን ነገር እባክህ እነዚህን ሰዎች እንደምንም ብለህ በቃ አግኝታቸው እንደው ብቻ ቢያንስ የእጅ ቀለበቴን እባክህ ወንድሜ እባክህ እየለመንኩ ነው የእጅን ቀለበት እንዲገኝልኝ ነው። መቼም ያንገቴ ራሴ ለፍቼ ያፈራሁት ነው። ይሄ ግን የባሌ ነው፣ የትዳር ነው። ትዳር ክቡር ነው። አዎ ለዛ ነው እባክህ እንደምንም ያ ፕሮግራምህን እከታተላለሁ ያን ነገር እንደምታደርግልኝ ተስፋ ስላለኝ ነው ወደ አንተ የመጣሁት ወንድሜ እንድትረዳኝ እባክህ። አይዞሽ እናቴ አይዞሽ፣ ችግር የለውም። እኛ በምንችለው መልኩ እንተጋገዛለን። ችግር የለውም እናቴ። ዋናው እናንተ በሰላም መኖራችሁ ነው እንጂ ቀለበቱ ያው ጣትን ነው የሚያስር፣ የታወቀ ነው። እናንተ በልብ ውስጥ ለውስጥ መዋደዳችሁን ነው እስከማውቀው ድረስ እንደዛ ነው እና ችግር የለውም። በቃ አይዞሽ። እኛ እንግዲህ የምናስተካክለውን ነገር እናስተካክላለን። ያው እንግዲህ እንደምታየው ነው፣ ብቻዬን አይደለሁም። አሉ ክሮች የስራ ዘርፍ አላቸው። ስለዚህ ወደሚቀጥለው ነገር ለመሄድ ደግሞ አሁን ያንቺ ትልቁ እርዳታ እንፈልጋለን። በምን አይነት መልኩ መሰለሽ የምንፈልገው? እንግዲህ የሰፈር ሰው ነው። የሰፈር ሰው እስከሆነ ድረስ ፍንጩ ሁሉ ነገር የሚያመራና ወደሱ ነው። ስለዚህ አንቺ እንድታደርጊ የምፈልግ ምንድን ነው? ቤቱን መጠቆም ብቻ። ቤቱን ሙሉ ስሙን፣ ስልኩ የምናገኝበትን ነገር አመቻች። ምክንያቱም የት እንደሚውል ማጥናት ከፈለግነ በስልኩ ስለምናጠና በስልኩ እንድናጠና አሁን የአንቺ ትልቅ ትብብር እንፈልጋለን። አሁን አንቺ ማልቀስ ሳይሆን እነሱ ይለቀስላቸው፣ አንቺ አታለቅሽም። እሺ እግዚአብሔር ይከፍልሻል። ስለዚህ አሁን የምናደርገው ምንድን ነው? ወደዛ ወደ ልጁ ቤት ታደርሽኛለሽ።
ያለበትን ሁኔታ መጀመሪያ ላጥነው። ሌባ ነው። ሌባ ደግሞ ዝግጅት ይኖረዋል። ዝም ብሎ አይንቀሳቀስም ሌባ አይደል? ስለዚህ ውሎውን ማጥናት ስለምፈልግ ታሳይኛለሽ። ቤቱን፣ መልኩን፣ ያለውን ነገር እሱን እናጥናኛ። ከዛ በኋላ በሚመቸን ሰዓት ቤት በተቀመጠበት ሰዓት ገብተን የምናናግረው ይሆናል። እሺ እናቴ። ስለዚህ አሁን አንቺ ማልቀስ የለብሽም፣ አያስፈልግም። እሺ ጥሩ። እንግዲህ ተመልካቾቻችን ያው እናታችን ላይ የተፈጠረው ነገር ትንሽ የከፋ ነገር ነው። ነገር ግን ያው ሁሉም ሰው ከህግ አያመልጥም። እንደዚህ አይነት ሰው ስራ የምትሰሩ ሰዎችን በሙሉ እባካችሁ ተቆጠቡ። ሰው የሚያለቅስበት ሰው ምንም ዋጋ የለውም። የሰው ላብ፣ የሰው ሀብት አትመኙ፣ አትውሰዱ። በቃ ነውር ነው። ኢትዮጵያዊ ስትሆኑ እንደዚህ አይነት ነገሮችን ላለመስራት ሞክሩ፣ ተጸየፉ እንደዚህ አይነት ነገሮችን። በተጨማሪም ደግሞ ዝም አትበሉ። እናታችን ማመልከት አለባት። ማመልከት ግድ ነው። በቃ ማለት አሁን ይሄ ነገር በተዘረፈበት ሰዓት ወደ ጣቢያ ሄዳችሁ አመልክቱ። ቢያንስ ሁኔታ መሙላት ጥሩ ነገር ነው። ቢቻል ደግሞ ወደ ቀጣዩ ነገር መሄድ፣ እንደዛ ብታደርጉ መልካም ነው ላለውኝ። እንግዲህ ቀጣይ ወደ ቤቱ ሂደን ወይም ጥናት ስለምናደርግበት አብራችሁን ቆዩ። እንግዲህ ተመልካቾቻችን በዚህ 3-4 ቀን ውስጥ ማለት ነው ከፍተኛ የሆነ ክትትል አድርገናል። ይህ ሰው የሚሰራው ስራ በትክክል እናታችን እንዳለች እና ይህን ሿሿ የሚባል ስራ የሚሰማራ ማለት ነው ስራውን ይህን ነው እየሰራ ያለው። ጓደኞቹም በሙሉ ቃሚና አጫሽ ናቸው። ምንም ስራ የሌላቸው ሰዎች ማለት ነው። እንግዲህ እነዛም ሰዎች እንግዲህ እንደዚህ ሿሿ ሰርተው ከሸጡት ካገኙት ብር እየተካፈሉ እየጠጡ ነው ብለን ነው የምናስብ። ምክንያቱም ማታውን ሲጠጡ ነው የሚያመሹ፣ ቀንም ደግሞ ሲቅሙ ነው የሚውሉት ማለት ነው። እና እንግዲህ አሁን ደግሞ ጥሩ ሰዓት፣ በጣም ጥሩ የሚባል ሰዓት ነው ያለ ነው። ቤት ውስጥ ተቀምጦ ባለበት ሰዓት ነው። እንግዲህ ክሮች በደንብ ነው በር ላይ እየተከታተሉልኝ ነው። ከኔ የሚጠበቀው ነገር ደግሞ እንግዲህ ወደ ውስጥ ገብቶ ያለውን ነገር ማየት ነው። ዛሬ ደግሞ በተጨማሪ እንግዲህ እነዚህ ሿሿ የሚሰሩ ሰዎች የሚይዙት ነገር ሊኖር ይችላል። ስለት ነገር ሊይዙ ይችላሉ። እንግዲህ አብዛኛው የምታውቁት ታውቁታላችሁ። ስለዚህ እኔም የራሴን የሆነ ነገር ይዣለሁ ማለት ነው። ምክንያቱም ራሴን መጠበቅ ስላለብኝ፣ ራሴን መከታተል ስላለብኝ እኔም የያዝኩት ነገር አለ ማለት ነው። በሰላም ካስገባነ መልካም፣ በሰላም ካላስገባነ ግን ፎርስ ያው የግድ መጠቀም ስላለብኝ ፎርስ እጠቀማለሁ ማለት ነው። እንግዲህ የሚፈጠረውን አብረን እና ተከተለኝ። እዚህ ጋር ነው ቤት ቤቶች እዚህ ቤት አዲስ ጫማ አለ ደግሞ እዚህ አስቀምጦ አዲስ ጫማ። ሄሎ ሰላም ጤና ይስጥልኝ። አስገባን ወደ ውስጥ። ሰላም ነው? ሰላም እንደምን አለ? ሰላም ነው? እንዴት ነው? ሰላም። ድንገት ማስክ ስለብስ እንዳይደብርህ ጉንፋን ስለያዘኝ እንዳላስይዝ ብዬ ነው። አሁንም እያስነጠሰኝ ነበርና ለዛ ነው። እሺ አንዳንድ ጥያቄዎችን እየዞርን እየጠየቅንና ሽልማት እየሸለምን ነበር። ምናልባት ፈቃደኛ ከሆንክ ለማጠየቅ ነው። እንግዲህ እኔ ሀብታሙ እባላለሁ። ሽልማቶችን እየዞርን እየሸለምን ነው እና አንዳንድ ጥያቄዎችን ፐርሰናል የሆኑ ጥያቄዎች ናቸው፣ የግል ህይወት ጥያቄዎች ናቸው እና ለሶሻል ኤክስፐሪመንት ስለሚፈልጉ ለሰው ለማህበረሰቡ ምን ያስተምራል የሚለውን ይህን ነገር ለማሳየት ስለፈለግነ ለዛ ነው። እዚህ ጋር እንግዲህ እንደምታየው ካሜራ አለ። ድንገት ካሜራ ማስታየት ትንሽ እንዳይከፋ እንዳይደብርህ ብዬ ነው ይህን እየነገርኩ ያለሁት እና ሽልማቱም በጣም ቆንጆ ነው። ሽልማቱ ጥሩ ሽልማት ስለሆነ ብዙ ቤቶችን እየዞርን እየሸለምን ነው። ከዛ እዚህ ጋር ደግሞ አሁን እድለኛ ነህ ብዬ አስባለሁኝ። ወደ አንተ ደግሞ በር ዛሬ ተገኝተናል ማለት ነው። የዚህ ሽልማት ተካፋይ እንድትሆን ያው ወደ ውስጥ አስገባና አንዳንድ ጥያቄዎችን እንጠይቃለን። እዛ ጥያቄዎች እንግዲህ አጥጋቢ መልስ ካገኘነ እዚህ ጋር ያሉ ሰዎች አሉ፣ ሸላሚዎች ናቸው። በእነሱ እጅ ነው ደግሞ አንተን የምሸልምህና ፈቃደኛ ከሆንክ አስገባና እንጠይቅ አንዳንድ ጥያቄዎችን። እናንተ ማናችሁ? ነገርኩህ። እኔ ሀብታሙ እባላለሁ። ሶሻል ኤክስፐሪመንት ውስጥ ላይ ነው እየሰራሁ ያለው እና ሽልማቶችን እንሸልማለን። ስለዚህ ያው የሽልማቱ ተካፋይ እንድትሆን
አንዳንድ ጥያቄዎችን ጠይቀህ ፈቃደኛ ከሆንክ ካላስቸገርንህ እንግባ። እሺ፣ እናመሰግናለን። እሺ፣ የቱ ጋር እንቀመጥ? እዚህ። ያው እንግዲህ ተመልካቾቼ ወይም ሸላሚዎቼ ከወንድማችን ቤት ተገኝተናል ማለት ነው። ወንድማችን ደግሞ መልካም ፈቃዱ ሆኖ ወደ ውስጥ አስገብቶናል። እንግዲህ አንዳንድ ጥያቄዎች እንደተለመደው እንጠይቃለን። እኔ ደግሞ ሽልማት አያልቅብኝም፣ የእናንተን የሚሸለመውን እሸልማለሁ። እኔም ተጨማሪ እንግዲህ ለወንድሜ እሸልማለሁ ማለት ነው። ምክንያቱም እንዲሁ ሳይወራ ራሱ ደስ ብሎኛል። መልካም የሆነ ሰው ነው። ወደ ውስጥ ለመግባትም ብዙም አላንገራገርንም። ስለዚህ በመጀመሪያ ፈቃደኛ ሆነ ስላስገባና አመሰግናለሁ። እሺ፣ ከስምህን ጀምርና ስምህ ማን ነው? ተሾመ ዛላ። እሺ፣ ተሸ ብዬ ልጥራህ ቀለል እንዲለኝ ይቻላል። እሺ፣ ተሸ በምን አይነት ስራ ውስጥ ነው ያለው? በታክሲ ሹፌር ውስጥ። ታክሲ ሹፌር። እንዴት ነው ሾፍርና? ምን ያክል አመት ነው የሰራ? 10 ዓመት ሰርቻለሁ። 10 ዓመት። ምንድን ነው የእናንተ እንትን ደረጃ ምንድን ነው የሹፍርና? ያው የድሮ 3ኛ መንጃ ፈቃድ አለ። የድሮ የደብተሩ እሱ ነው ያለ። በቃ በሱ ምሰራ። እና አሁን ታክሲ ሹፌር ላይ ነው ያለ አሁን? እሱ ላይ ያሉት። እና በዚህ ስራ ውስጥ ከሆንክ አሁን እንዴት ቤት ውስጥ አገኘው? ማለት ስራ ላይ አትውልም? እረፍት ነኝ። ዛሬ እረፍት ነኝ። እረፍት ስለሆንኩ ያገኘኝ። እረፍት በምትሆንበት ሰዓት አትሰራም? አልሰራም። እስኪ ምን አጋጠመህ ስራ ላይ በጣም ጥሩ ነገር እና መጥፎ ነገር የምትላቸውን ነገሮች እስኪ ያጋጠመህን ነገር ንገረኝ። ህብረተሰቡ ከአንተ እንዲማር፣ ትምህርት እንዲወስድ፣ ጥንቃቄ እንዲያደርግ። መጥፎ ነገር ያጋጠመኝ አለ፣ ጥሩ ነገር ያጋጠመኝ አለ። ጥሩ ነገር ነው ከዚህ ወደ መርካቶ ዘሏል። ከዛ በኋላ ሰው እዚህ ጋር ወረ በየቦታው አውሬ ይላል። እሱ ያበሳጫል። አንዳንድ ጊዜ ከዚህ እዚህ ሄዶ እዚህ ሄዶ ነው ኦሞሬን ስል እሱ ያባዘኛል። ጥሩ ነገር የማጋጠመኝ አለ። እንደውም አንድ ጊዜ እንደውም ነገር እንዳጋጠመኝ ማታ እየሰራን ወደዚህ እየመጣ ማለት ነው። እንዳጋጠመኝ ያስቆመኛል። አቁምኮላቸው ገቡ። እነሱ እኔ አላውቅም። 4 ኪሎ ማለት ነው። 3 ናቸው ማለት አንደኛ ሰው አራተኛ ሰው ገባ እና ያው ኪሱን ይዳበዛሉ። እኔ አላውቅም። ኪሱን ይዳበዛሉ። ከዛ በኋላ ቀጥታ ወደ ፖሊስ ጣቢያ አድርሰኝ አለ። ምን ችግር ገጠመህ አልኩት። እሺ ጠይቃቸው ያው እነሱም ሹልክ ወረዱ እና ይቺ ነገር መጥፎ ነገር እንጂ በተረፈ ጥሩ ነገር ነው የሚያጋጥመኝ። ወደ ፖሊስ ጣቢያ በሄድክበት ሰዓት ምን ተባሉ እነሱ? ወደ ፖሊስ ጣቢያ ሲሄድ ፖሊስ ጣቢያ ሲሄድ ከመሸ ምናምን ብዙ ነገር አሉ። በቃ እነዛው ሰዎች ሄዱ ወደ ቤታቸው ሄዱ። አላውቅም። አንተም ወደ ቤት ተመለስክ? ወደ ቤት ተመለስኩ። ወደ 4 ሰዓት ማለት ነው። አደጋ አጋጥሞ ያውቃል እንደዚህ? አሁን በዚህ በ10 ዓመት ውስጥ በምታሽከረክርበት ሰዓት? አንድ ጊዜ ብቻ አደጋ አጋጥሞኛል። እሱንም ከሽሮ ሜዳ ወደ ጊዮርጊስ እየጫንኩ እየወረድኩኝ ያው የትራፊክ እንትን ነች። የትራፊክ እንትን ነች። ምንድን ነው? የትራፊክ እናት። እና አጋጣሚ ምንም ነገር ደገፍ አድርኳት ወደቀች። ተጎርሸል ላሳክምሽ አልኩት። ትወኛለች። ወደ ቤተክርስቲያን እየሄድሽ ነበረ ወደ መድኃኒዓለም እና በዛ ሰዓት ትወኛለች። ሄድኩኝ። ከዛ በ9ኛው ጊዜ ጀምሮ ያዙኝ። ያው ትራፊክ ነው እና ያዙኝ። ያው ክፈል አሉኝ። ከፈልኩ። የሚከፈለውን ከፈልኩ። ብዙ ጎድታት ነበር? ምንም አልተጎዳችም። ደገፍ ነው ያደረካት? ደገፍ አደረኳት። ያው የሄድሽ እያለ ትንሽ
ገፋ እንድትፈጥን ገፋ ሳረገት ፈጣን አለ በእናንተው ቋንቋ ላወራው ይሄ ችግር ነው። እና የተወሰነ ከፈልክ? አዎ እኖም በግ ረድነት እንተዋወቃለን። እኛም እንደ ቤተሰብ ነች እና ያው ፋዘር ሜለ ያው በግ እረድልኛሉ አረግኩላቸው። የሆነ ችግር ሰጠኛሉ ሰጧቸው። ችግር ያለው ምንም ችግር የለውም። ጥሩ ነገር ሲያየሁ ምንድን ነው ለሰው የሚያስተምር በስራ ወቅት በምትሰራበት ሰዓት መልካም ሰው አጋጥሞ ያውቃል? ለምሳሌ ስልክ የመለሰ ሊሆን ይችላል ወይም የሆነ ነገር ጥሩ ነገር የሰራ ብለህ ወይ? አሁን ለምሳሌ እኔ ጥሩ ነገር አድርጌያለሁ፣ ስልክ አግኝቼ መልሻለሁ። ምን አሉ ስትመልስላቸው? ስመለስ ያለ ነገር ለራስህ እግዚአብሔር ፍቀርና እግዚአብሔር ይሳለኝ አለ። እውነት ቁም ነገር መለስ። ለምን መለስ ካለ ለምን መለስ ካለ ምንም አልኩ፣ ዝም ብዬ እኮ ረዳቱ ራሱ ተናደደብኝ። መልካምነት ለራስ ነው ምንጊዜም ቢሆን። መልካምነት ለራስ ነው። ያው እኛ ሰዎችን ከሰው እንጠብቃለን፣ ግን ምንጊዜም ከፈጣሪ ይሻላል አይደል? እውነት ነው። ሌላስ ምን አይነት ነገር አጋጥመሃል? እስኪ ንገረኝ። ሌላ ከአንተ ሳይሆን ከተሳፋሪ ደግሞ የተሳፋሪ ደግ ሰው አለ እንደዚህ የሚያደርግ ብለህ የምታስበው እስኪ ንገረኝ። ሳፋሪ እኛም ሁላችንም ሳፋሪዎች ነን። አንተማ ሹፌር ነህ። በሹፌር እንደ ሳፋሪ እሄዳለሁ። እንኳን ያው ታክሲ ላይ ብዙ ነገር ይወራል። እዚህ ጋር ውራይ ስታር ለምን እዚህ ጋር አላቆምክም ይላሉ። ለምን እዚህ ጋር አላቆምክም? ይህች ነገር መጥፎ ነች። ይህች ነገር አስቀርቶ ሳፋሪዎችም አለ ነው መልካም ነገር ቢያደርጉ ጥሩ ነው። በዚሁ አጋጣሚ እንዲሁም ይህን የምትመለከቱ በሙሉ ከዚህ የምትወርዱ ሰዎች ትንሽ ሂዳችሁ ቶሎ አውርደን አትበሉ፣ እቺ ነገር ትንሽ ታስቆጣናለች፣ ትደብረናለች እያላችሁ ነው አይደል ሹፌሮች? ከዚህ እዚህ ጋር ወራች ይቻታል። እሺ ከማን ጋር ነው የምትኖር እዚህ ቤት? እኔ እዚህ በዚህ ቤት የምኖረው ከባለቤቴ ጋር ነው። እና ልጆች ሳሉ ልጆች አለኝ እና ስለመጣችሁ በጣም ወዳችኋለሁ፣ በጣም አክብራችኋለሁ። እኛም ክብር ይስጥልን፣ በጣም ደስ ብሎናል። እንግዲህ ሽልማት ከአንተ አልፎ ለልጆችም ሊሆን ነው ማለት ነው። ለባለቤትና ለልጅ ነው ለአንተ ብቻ ነው መሆን ያለበት? ለልጅም ነው እና ይሄን ነው። ጥሩ፣ በጣም ደስ የሚል ነገር ነው። ከቤተሰብ ጋር እንደዚህ መኖር ራሱ በጣም የሚያስደስት ነገር ነው። እውነት ነው። ከቤተሰብ ጋር መኖር ደስ ይላል። ያላገባችሁ አግቡ። ሌላኛው መልእክት ነው ደግሞ ያላገባችሁ አግቡና ኑሩ። ጥሩ፣ በጣም ደስ የሚል ትምህርት ነው እየነገርከን ያለው። ለእኔም ብቻ ሳይሆን ለብዙ ሰዎች ዛሬ አሁን ጥሩ መልእክቶችን ሁሉ እያስተላለፍክ ነው። በእርግጠኝነት እንግዲህ ተሸላሚ እንደምትሆን ተስፋ አደርጋለሁ። በደንብ ከእግዚአብሔር ጋር ከእግዚአብሔር ጋር ቢያንስ እነሱ እንኳን ባይሸልሙ እኔ የራሴ ሽልማት አለኝ። ለአንተ የሚሆን ሽልማት አዘጋጅቼልሃለሁ። ያው በደንብ እንደዚህ እያወራን ከሄድን በጣም ደስ ብሎኛል። አሁን ጥሩ እየሄድን ነው። ሌላስ የገቢ ምንጭ ምን አለ? እቺ ታክሲ ብቻ የምሰራ የገቢ ምንጭ ምንም የለኝም። የገቢ ምንጭ ብኖረኝ እኮ ዛሬ እዚህ ቁጭ ያልነው ነበረ። ትክክል። ታክሲ ብቻ ስለምሰራ ዛሬ ደፍተረኝ ቁጭ ብያለሁ ቤት ውስጥ። ትክክል። ስለዚህ ሌላ የምታገኝበት የገቢ ምንጭ የለም ማለት ነው? የለም። ታክሱን ተቀጥረ ነው የምትሰራ ወይስ እንዴት ነው? ተቀጥረ የምሰራ። በቀን ስንት ገቢ ታገኛለህ? በቀን እኔ የማገኘው ማለት ነው 500 የማገኘው 500 አገኛለሁ። 500 ብር 500 ብር አገኛለሁ። ያው እዚህ ስትላ ደግሞ ረዳት ስንት ያገኛል? እኔና ረዳት እኩል ምን ከፈለው 500 ነው። 500 አንዳንድ ጊዜ ደግሞ እናገደም ከቀን ደግሞ አንዳንድም ልናገኝ ይችላል። ይሄ ነገር አሁን ቤተሰብ ያስተዳድራል ማለት ነው። በ500 በቀን
በጣም በጣም ማለት ነው። አምስት ካገኘ እንጂ በቃ ላይ ለብሳ ሰጥቼ ጠዋት እወጣለሁ፣ ወደ ስራ እወጣለሁ። አዎ ያንተ ጣጣን መኪና ላይ ስለምጨርስ ሁሉ ጨርሳለሁ፣ እወጣለሁ። በጣም ደስ ይላል። አዎ ጥሩ ነው። እሺ እስኪ በተጨማሪ ደግሞ መቼም እንግዲህ ዛሬ ፈጣሪ ያገናኝቶናል እኔ እናንተን በጣም ደስ ብሎኛል። ከዚህ በኋላም ጓደኛሞችና ወንድማማቾች እንደምንሆን ተስፋ አደርጋለሁ። አይደለም እንዴ? አዎ። ስለዚህ ህብረተሰቡ እንዲጠነቀቅ አሁን ታክስ ላይ ጥሩ ነው የመጣልኝ። አሁን እንግዲህ የታክስ ሹፌር ነህ፣ በታክሲ እየተዳደርክ ነው፣ ቤተሰብን እያስተዳደርክ ነው፣ ልጆች አሉ፣ ሚስት አለ። በጣም ደስ ይላል። ስለዚህ እንግዲህ ታክስ ላይ ደግሞ የታክስ ሿሿ የሚባል ነገር አለ። አሁን ታክስ ውስጥ ሰው እየተዘረፈ ነው። ስለ እነሱስ ምን ትላለህ አንተ? መኪና ላይ ሰው ተዘርፎ ያውቃል ወይ? ቅድም እንደነገርከኝ እንግዲህ ወደ ጣቢያ የሄድክበት ጊዜ አለ፣ አንድ ጊዜ አጋጥመዋል። ሌላ ጊዜስ እንዴት ነው ያጋጠመ ነገር አለ? እስኪ ስለ ሿሿስ ንገረኝ እስኪ። ሿሿ ይባሉ ማለት ነው። አሁን ዝም ብለህ ትገባለህ። ዝም ብለህ ስገባ የሆነች አላውቅም የሚያስነኩ ነገር አለ መሰለኝ። የሚያስነኩት ነገር አለ ያዘኩና ትገባ ያለን ስተው ትወርዳለህ። ሌላም ደግሞ አለ፣ ሌላም ሾሾ አለ ይገባሉ። ለምሳሌ እኛ 6 ሰው የምንመጣ ማለት ነው። 6 ሰው የምንመጣ ማለት ነው። እዚህ ጋር 4ቱ የሚሰራ ሰው ነው። የሚሰራ ሰው ዝም ብለህ ታስገባዋለህ። ያለውን ዘርፈህ ትወጣለህ። አምጣ ትውላለህ። ከሌለው ገብተህ ጥለዋለህ። እንደዚህ የሚሰሩ ሰዎች አሉ። ትክክል አሉ። ይሄ ነው ሿሿ የሚባለው። ደግሞ ይሄ ሰውን ደግሞ አንዳንድ ጊዜ ደግሞ ያው እንትን ይዛ ወደ ምትገባለች። ያው ሞባይል ራሱ ሰረቅ ሞባይል እኮ ሰርቀው እኮ የሚሸጡ አሉ። ሰርቀው ይሸጣሉ። ይሄም አለ። ካገኘው ብሩ ይዛሉ፣ ከሌሉ ሞባይል ይሰርቃሉ። አሁን ደግሞ እንትኑ ተራቀና ሞባይል ውስጥ አስገቡ ብሩ ነው። ተራቀቁ። ዘመናዊ ሆኖ ሞባይል ውስጥ ብር እያስገቡ እያስላኩ ማስወሰድ ደግሞ በዚህ በሚያስነኩት ነገር ነው። በሚያስነኩት ማለት ነው። ይሄ ነው። እና አሁን ህብረተሰቡ ምን አይነት ጥንቃቄ ማድረግ አለበት ብለህ ታስባለህ? ህብረተሰቡ ቢጠነቀቅ ጥሩ ነው። አሁን ለምሳሌ ግን ከሚገርም ነገር ማለት ነው ቁም ነገር ፋዘርን አንድ ጊዜ ዝም ብሎ ይሄድ ነው ጨበጠው። ታክሲ ግባ አለው። ገባ። ከአንገቱ ላይ ወርቅ ወሰደበት፣ ከእጁ ላይ ወርቅ ወሰደበት። ቁም ነገር ማለት እና እነዚህ ያሉ በሰላምታ ደግሞ እንደዚህ በሰላምታ ማለት በሰላም ብሎ ወስዶበታል። በቃ እንደዚህ አለው። እንደዚህ አሁን እንደዚህ አጋጥሞ ለህግ ወስደህ ያቀረብከው ሰው የለም? ከአንተ መኪና ላይ ከኔ መኪና አንድ ጊዜ ወሰድኳቸውና አቀረብኩ። ፖሊሱም ያው ምን አደረገ? ወሰድኳቸው፣ አቀረብኳቸው። ማታ ራሳቸው ወደ ቤት ሄዱ። ፖሊሱ ምን አደረገ? ከዛ በኋላ ምን እንዳለ አላውቅም። እናንተ ናችሁ አይታወቅም። ሊደራደር ይችላል ፖሊሱ ማለት ነው። እንደዚህ አይነት ሁኔታ ይደራደራል። ይደራደራል። አለቀ። ዛሬ መቼም እንግዲህ እረፍት ነው፣ ለአንተ እረፍት ቀን ነው። እረፍት ቀን ሲሆን ደግሞ ትንሽ መቼም መቀማመስ ግድ ነው አይደል? አዎ። አሁን ያው አንተም ትንሽ እንደቀማመስክ ያው ይደርሰኛል እኮ እኔም አሁን ዛሬ ሳቅ ብሎኛል። የሚገርም በሳቅ አልታወቅም እና ያው ከአንተ የሚመጣው ለእኔ እየደረሰኝ ነው። ሳቅ እሺ። እስኪ በዚሁ እስኪ አጋጣሚ አንተን እንደዚህ ሰው ቢከስስ እንደዚህ ሿሿ ይሰራል ብሎ አንተን ቢከስህ ምን ትላለህ? ለዛ ምን መልስ ትሰጣለህ? ቢከሰኝ ሿሿ እንደማልሰራ እንዳለ አካባቢ ያውቃል፣ ሀገር ያውቃል። ስለሚያውቅ ሿሿ ሰርቷል ይባል ማለት ነው።
እኔ ሰርቷል ቢባል ሰው አያምንም። ማንም አያምንም። እንኳንስ እዛ ዓለም ትራፊኮች አያምንም። በጣም ታዋቂ ነህ ማለት ነው? አዎ ታዋቂ ነኝ። ትራፊኮችን ምን የምታካፍላቸው ነገር አለ ወይስ? ምንም አላካፍላቸውም። እና ምንድን ነው የምታደርገው? ያውቃሉ። ይህ ሰውዬ ሰርቶ የሚገባ ነው ይላሉ። ይህ ሰውዬ ሰርቶ ይገባል። ስለዚህ ሰውዬ መጥፎ ነገር አታንሱ ይላሉ። ይከራከሩልሃል። የግድ ነው። ስለ አንተ ይከራከሩልሃል በዚህ ሁኔታ። በጣም ደስ ይላል። እስኪ እንግዲህ አንዲት እናታችን ፎቶዋ እዚህ ጋር ላሳያለሁ እና በቅርቡ ከአንተ መኪና ነው ሸዋሸዋ የተሰራችው። በቅርቡ ምን የሚያስቅ ምን እንደሆነ ያው እኔም እየደረሰኝ ስለሆነ ቅድም ነግሬያለሁ። የጠጣው ነገር ነው። ግን አንዲት እናታችን አለች ሸዋሸዋ ከአንተ መኪና ተሰርታለች እና ታውቃታለህ አይደል? የሰፈር ሰው ናት። አውቃታለሁ አይደል? አዎ። በመጀመሪያ ማወቅህ ጥሩ ነገር ነው። ሴትዮዋን አላውቃትም ብለህ አለመሸምጠጥህ ይሄ ጥሩ ነገር ነው። ሲቀጥል ደግሞ ምን አይነት ህሊና ነው ያለህ? ለምንድን ነው ገፍትረህ እንድትጣል ያረካት? አንተም ግብረ አበሮችም ይህን ነገር የምትሰሩት ለምንድን ነው? 500 ብር በዚህ ሰዓት ቤተሰብ አያስተዳድርም። ተጨማሪ ስራዎችን በዚህ እንደምታመጣ አውቃለሁ። ስለዚህ ለመዋሸት አትሞክር። እሺ? አብሬ ስስቅልህ የቆየውኝ ያለውን ነገር ቀስ አድርጌ መግባባት ስላለብን ነው። የመሳቅ አባዜ ኑሮብኝ አይደለም። ስለዚህ በዚህ ስራ የምትሰማራ ለምንድን ነው? ቆይ አሁን ነገር እኔ ተሸነኝ። አዎ አንተ ተሸነ። ቀጥ ብለህ መውጣት ትችላለህ። ቀጥ ብለህ መሄድ ትችላለህ። እኔ ትራፊክም ፖሊስ የሚያቀኛል ታውቃለህ። እንደዚህ የምሰራ ሰው አይደለም። ለምንድን ነው የማትሰራው? አልሰራም። ለምንድን ነው የማትሰራው? አልሰራም። በል ይኸውልህ፣ ቀጥ ብለህ ውጣ። ቆይ ተረጋጋ። ይኸውልህ ቀጥ ብለን እንወጣለን። ምንም ችግር የለውም። የምንወጣ ግን በእንደዚህ አይነት መልኩ አይደለም። ገብቶሃል? አንተ መበሳጨትም መናደድም አይጠበቅብህም። እንዴት ነው ማላደው? እንዴት ማላደው? ነው? ለምንድን ነው የምትናደድ? እዚህ ጋር እኮ ያስገባው ግባ ብዬ አለም ያስገባው። አዎ። ስለዚህ ቀጥ ብለህ ውጣልኝ። እኔ እንደዚህ አልሰራም። ለምንድን ነው የማትሰራው? አልሰራም። ቀጥ ብለህ ውጣ። በመጀመሪያ አንድ ነገር ልንገርህ። ሲጀመር ክስ ተመስርቶብሃል። እኔ እንኳን ይዤ ባልወጣ ፖሊስ በዚህ ሰዓት ይመጣል። ፖሊስ ይመጣል፣ ይዞ ይወጣል። ተረጋጋ። ይዞ ይወጣል ፖሊስ። በዚህ ቃል እገባልሃለሁ። ያ ከመሆኑ በፊት ግን የተፈጠረ ነገር ሊኖር ይችላል። ገብቶሃል? አንተ ከፖሊሶች ጋር ትስማማለህ አይደል? ከትራፊኮች ጋርም ትስማማለህ። የምትስማማለህ ምንድን ነው? እኔ ብስማማም ባልስማማም አሁን ቀጥ ብለህ ውጣ። አልወጣም። ቀጥ ብለህ ውጣ። ነገር አትፈልግ ከእኔ ጋር አይደለም። የትም አልወጣም። አታስወጣኝም። እከዳለሁ። ይኸውልህ ተረጋጋ። ቁጭ በልና ልንገርህ። የማወራ የማጫውት ነገር አለኝ። እሱን እናወራና እንሄዳለን። ችግር የለውም። ተረጋጋ እንጂ። እንደዚህ ማለት የለብህም። እንደዚህ መናገር የለብህም። እሺ ቁጭ በል በቃ። እንደዚህ አትበለኝ። እሺ አባቴ ቁጭ በል። ችግር የለውም። በቃ ቁጭ በል። ችግር የለውም። እንደዚህ መበሳጨት እኮ የለብህም። እኔ ማልበሳጨው እንዴት ነው? ገብቶኛል እኮ ማለት የሚሰሩ ስራዎች ሊኖሩ ይችላሉ። እኛም እኮ ሰርተን ያደግን። አንተ በዚህ አደጋ አንተ ስራ አደግ አለቀ። እኔ ደግሞ አድጋል አትበለኝ። እኔ የጨዋ ቤተሰብ ልጅ ነኝ። ስለዚህ እንደዚህ አትበለኝ። እሺ እሺ። እስኪ ስለ ሴትዮዋ ንገረኝ እስኪ። በምን ምክንያት ነው ታዲያ እንደዚህ ልትል የቻለችው? አላውቃትም። ሴትዮዋን አላውቃትም። አሁን ቀጥ ብለህ ውጣ። አላውቃትም አትበለኝ። አላውቃትም። ቅድም አውቃታለሁ አልከኝ። አሁን ደግሞ አላውቃትም። አላውቃትም። እኔ አላውቃትም። ይኸውልህ ተሽ የጨዋ ቤተሰብ አይዋሽም። የጨዋ ቤተሰብ ምንም አይዋሽም። የማይዋሽ ከሆነ ደግሞ ከፈለክ መጀመሪያ ያልከኝን ላሳይ ይችላለሁ። መጀመሪያ አውቃታለሁ ብለኛል። ፎቶዋን ሳሳይ እኔ አላውቃትም። ሰፈር ሰው ናት። አውቃታለሁ አላልከኝ? ፎቶዋን ሳሳይ ምንድን ለምን ተዋሻለህ? እኔ አላውቃትም። የጨዋ ልጅ አይዋሽም። የጨዋ ልጅ ምንም አይዋሽም። ያለው ነገር እንትን ብሎ ይገባል። ምንም አይዋሽም። አሁን በምን አይነት ሁኔታ እንድንቀጥል ነው የምትፈልገው? ይኸውልህ አሁን መመጻደቁን ምናምን ተወው። ችግር የለውም። ሁላችንም የጨዋ ቤተሰቦች ነን። አትመጻደቅ፣ ችግር የለውም። ነገር ግን እኔ እያልኩ ያለው ይህን ሿሿ የሚሰራበት ምክንያት ሊኖር ይችላል።
አንተ ፈልገውም ላይሆን ይችላል። እኔ እቤት ግቡ ያልኩት አሁን እንደዚህ ለማናገር ነው። ሽልማት አለ ስላልኩ ነው ግቡ ያልኳቸው። አልሸልምህም እኮ አላልኩም። ሽልማት አለ። ሽልማቱ ግን ሐቂቃውን ስታወራው ገብቶሃል። ነጭ ነጯን ስታወራ ሽልማቱን ትሸልማለህ። እኔ ሽልማቱ አልፈልግም። ይዘው ጥርግ በልኝ። ሽልማቱ ልንገርህ፣ መጀመሪያ ተረጋጋ። የመጀመሪያው 50 ሺህ ብር ነው። ሁለተኛው 80 ሺህ ብር ነው። ሶስተኛው 100 ሺህ ብር ነው። ይህን ሽልማት እንዴት ነው ሳልሰጥም ወጣ? ቢያንስ አንተ ካልፈለግክ እንኳን ለባለቤት መሰጠት አለበት። ልጆች የሚያድጉበት ገንዘብ ነው። ለምንድን ነው ይህን ነገር የምትገፋው? ተረጋጋና አይደለም። ቆይ ልነግርህ እኔ ቆይ ልንገርህ ወንድሜ፣ ይኸውልህ ሁላችንም ያደግንበትና የምናሳልፍበት ነገሮች አሉ አይደል? በመጥፎ እንሄዳለን፣ የታወቀ ነው። ገንዘብ ሲቸግረን በመጥፎ አይነት መንገድ እንሄዳለን። ፈልገነው ነው አልፈለግነው። እኔ ሚስት ባለቤት ብትኖር ልጅ ቢኖረኝ በቀኝ ሳይድ ብቻ ሊሄድ አልችልም። ገብቶሃል? ተጨማሪ ነገር ያስፈልጋል። ዳይፐር አለ፣ የባለቤት ፍላጎት አለ፣ እሷን ማስደሰት አለብህ። ለልጅ ደግሞ ማሟላት አለብህ። ትምህርት ቤት መግባት አለበት። ብዙ ነገሮች ያንተ ኃላፊነት ነው። ይህን አልጠፋኝም፣ ተረድቻለሁ። በደንብ ነው የተረዳው። እኔ ከዚህ በኋላ እኔ እናንተ ራሱ ወንድምና ወንድም ነው። ገብቶሃል? መወለድ ቋንቋ ነው አይደል? አይደል? በቃ እኔ እናንተ ሌላም ስራ ልንሰራ እንችላለን። ገብቶሃል? ስለዚህ እንደዚህ እናድርግ፣ እንስማማና ካሜራማን አጥፋው ካሜራው። በቃ ከዚህ በኋላ አልፈልግም፣ አጥፋው በቃ። ካሜራው ጠፍቷል። እኔ እናንተ እናወራ። ከፖሊሶች ጋርም ትደራደራለህ አይደል? አታሸኛ ይዞ ከትራፊኮች ጋርም ትደራደራለህ። ለምን? የስራው አንዱ አካል ነው። አውቀዋለሁ። እኔም እኮ የስራው አንዱ አካል ነው። ስለዚህ የምናደርጋለን፣ ከእኔም ጋር እንደራደር። የምናውቀው ነገር አለ እዚህ ያለ ነገር። እኔ ሸዋሸዋ አንተ ብትቆለ ቀጥ ብለህ ውጣ፣ ቀጥ ብለህ ተነስተህ ውጣ። ስለዚህ ይኸውልህ እኔ እናንተ በሰላም ማናወራ ከሆነ በሌላ አይነት መንገድ ልናወራ ልንገደል ነው። እንደዛ ይሻላል። ሆነን ነው። ስለዚህ አታምንም? በቃ እኔ አለምንም። ይሄ ሸዋሸዋ እኮ ማለት ይከብዳል። አንድ ሰው ከውጭ ሰርቶ ሲመጣ መዘረፍ የለበትም። ይሄ እኮ ይከብዳል፣ በጣም ይከብዳል። ምንም መጥፎ ነገር ነው። ሸዋሸዋ ሰራገብተት አንገትን ቢብላ ቆርጥ ብትል ይሻላል። እንደዛ ይሻላል። ይሻላል። ይኸውልህ አሁን በጤናማ የሆነ ሁኔታ እያወራን አይደለም። ገብቶኛል። እኔ በተረጋጋ መንፈስ ነው የማወራ። አንተ ደግሞ አይደለም፣ በዛ ላይ ትንሽ ስለጠጣህ እኔንም እየረበሸኝ ነው። ነገር ግን ይኸውልህ ማንኛውም ሰው የሚያጋጥመው ነገር ነው። ወንድ ልጅ ነህ አይደል? የሆነ ነገር ሊፈጠር ይችላል። ቤተሰብ ለማስተዳደር፣ ልጅህን ለማልበስ፣ የሆነ ነገር ለማድረግ ልትሸወድ ትችላለህ። ምንም እኮ ችግር የለውም። እኔ ያልኩህ ግን ካሜራ አስጠፍቼልሃለሁ። እኔ እናንተ እናውራ፣ እንደተማረ ሰው ቁጭ ብለን እናውራ። ይህን ነገር የምትሰራው ምክንያት ምንድን ነው? ሌላ ምክንያት አለ? ማን አስገድዶ ነው? ከማን ጋር ነው የምትሰራው? ይህን ንገረኝ። በቃ እኔ ወጥቼ እሄዳለሁ። እሺ አሁን ቀጥ ብለህ ሰው ጣላት ውጣ። ሸዋሸዋ ሰርታል የምትለኝ ከሆነ ቀጥ ብለህ ውጣ። የት ነው የሚሄድ? ወደ ቀጥ ብለህ ሂድ። ይኸውልህ አንድ ነገር ልንገርህ። ነገር አትፈልግ፣ ከኔ ጋር ነገር አትፈልግ። እሺ ቆይ ተረጋጋ። ይኸውልህ አንድ ነገር ልንገርህ። እኔ የምንስማማ መስሎኝ በሰላም ብናወራ የተስተካከለ። እኔ ጨዋ ልጅ ነኝ። እሺ እኔ ሸዋሸዋ ሰርቼ አላውቅም። እሺ ሸዋሸዋ አልሰራህም፣ በቃ አልሰራህም። ከአንተ ጋር ሲሰሩ የነበሩ ልጆች አሉ የሉም? እነሱ ራስህ ጠይቃቸው። እኔ ሸዋሸዋ የምሰራ ሰው አለም። ይኸውልህ ከዚህ በላይ እኔ አሁን ደክሞኛል። ካሜራማኔ ጠጋ በል። ይኸውልህ ሲጀመር መሳሪያ ይዤ ነው የመጣሁኝ። እጅን አንሳ፣ ወር ላይ አንሳ፣ ወር ላይ ዙር፣ ፊትን አዙር። ቁጭ በል አንተ። ፈሳሽ ይቅርታ አድርግልኝ። ምንድን ነው? ሰርቻለሁ። ሸዋሸዋ ሰርቻለሁ። ታዲያ ምንድን ነው እንደዚህ የሚያደርግ? ሰርቻለሁ። እንደዚህ የሚያደርግ ምንድን ነው? ይቅርታ ሰርቻለሁ። ይቅርታ አድርግልኝ።
ቁጭ በል እንዳትንቀሳቀስ። ብትጠጋኝ ይውር ነግሬሃለሁ። ውርድ ከራስህ። እሺ እሺ። እጅን አውርድ። በስነ ስርዓት ቁጭ በል። ጠጋ በል። እሺ። በስነ ስርዓት ታወራለህ። አሁን እናውራ። አወራለሁ አይደል? አወራለሁ። በስነ ስርዓት አወራለሁ። እሺ። ካሜራማን ያዘው። እሺ። ተንቀሳቀሰ በለው። በቃ አርፈህ ቁጭ በል። እንደዚህ ነው የጨዋ ልጅ ሲያወራ ሽክፍ ብሎ በስነ ስርዓት ልክ እንዳሁኑ። እሺ። ለመሆኑ ምን ያክል አረቂ ነው የጠጣህ? ንገረኝ እስኪ። ትንሽ ነው የጠጣሁት። ተው ትንሽ አይደለም። ምን ያክል አረቂ ነው ሻት ያደረክ? ንገረኝ። የሆነች 5-6 እሷን ብቻ። እሺ ይኸውልህ አሁን እንግዲህ መጀመሪያ ቃል በገባሁት መሰረት ሽልማቱን እሸልምሃለሁ። እሺ መሳሪያው እንዳለ ሆኖ ሽልማቱን እሸልምሃለሁ። በተጨማሪ ደግሞ ካሜራውን ደግሞ አስጠፍቼልሃለሁ። እሺ ከኔና ካንተ ነው የሚቀር። እሺ ከኔና አንተ ነው የሚቀር። አሁን ንገረኝ፣ ይህን ነገሩ ለስንቱ ናችሁ ነው የምትሰሩ? ስንት ሰው ናችሁ? እኛ 5 ነበር የምንሰራው። 5 ሆነ ተደራጅተን ማለት ነው። ስንት ሴት ስንት ወንድ? 2 ሴት 3 ወንድ ነው የምንሰራው። 2 ሴት 3 ወንድ የምንሰራው። ምን ያክል ጊዜያችሁ ነው ይህን ስራ ከጀመራችሁ? ይሄ ስራ ከጀመረን ብዙ ጊዜ ቆይተናል። ሿሿ ከጀመራችሁ ብዙ ጊዜያችሁ ነው? ብዙ ጊዜያችን የፋይብል አንድ 3 ዓመት ምናምን ሰርተናል። በፋይፌል በሚኒባስ ማለት ነው። በሚኒባስ። ስለዚህ ይህን ነገር ባለቤት ታውቃለች? አታውቅም? አታውቅም። ባለቤት አታውቅም? አታውቅም። ምንድን ነው የምትለብሰው ነገር አለ ስትሰራ? ማክስ ራሱ አትለብስም። ምንድን ነው እንደዛ ማክስ አትለብስም የምትሰራ? የሚያውቅ ሰው ቢያይህስ? ልክ እቺ እናታችን እንዳየችህ ሌላ ሰው ቢያይህስ ብለህ አትፈራም? ልጅና ሚስት ካለ አይደለም። ቆይ እኛ የምንሰራው ራቅ ብለን ነው። ከዚህ ራቅ ብለን ከሰፈራችሁ በራቀ ቦታዎች ላይ የምትሰሩ ሰው እንዳይለያችሁ። እንዳይለይም ማለት ነው። አዲስ አበባ ስለሆነ ሰፊ ስለሆነ ከተማው እንዳትለዩ ነው። እንዳንለይ ራቅ ብለን ሰራለን። በቀን ምን ያክል ታገኛላችሁ? እስኪ ንገረኝ። በቀን ግፋ ይባል ምን ያክል ታገኛላችሁ? ምን ያክል ሺህ ብር ታገኛላችሁ? አሁን እንግዲህ ዝም ብዬ ልገርህ ወርቆ ምናምን ትተን ማለት ነው። ከእሱ ሌላ 10 ሺህ ብር ይዘን እንገባለን። በቀን ውስጥ በቀን 10 ሺህ ብር ይዘን እንገባለን። ካለ ማለት ከሌለም ደግሞ አንዳንድ ጊዜ በባዶ እንገባለን። በባዶ እንገባለን። በሳምንቱ ስንት ጊዜ ትሰራላችሁ ይህን ስራ? ይህን ስራ 4 ጊዜ 3 ጊዜ እንሰራለን። በሳምንት 4 ቀን ወይ 3 ቀን። በጣም አዋጭ ነው አይደል? ያዋጣል። ይሄ ስራ ያዋጣል። እሺ ጉዳት ያደረሳችሁበት ሰውስ ምን አይነት ሰው አደረሳችኋል? እዚህ በፊት ጉዳት ነጭ ናቸውን? ንገረኝ። እሺ ውሸት አልፈልግም። አሁን እኮ እውነት ነው የምነግርህ። የሆነ ሰው ገባ ስናየው ምንም የለውም፣ ገፈተረው፣ ጣለው፣ አለቀ። ተጎዳ። ብዙ ሰው የጣለው ብዙ ሰው ጥለን ምን ሄደው። ማን ነው የመግፋቱን ድርሻ የሚወስደው? አንተ ማሽከርከር ነው ስራ? የኔ ስራ መንዳት ነው። በራስ መኪና? በራስ መኪና መንዳት። በራስ መኪና ነው። ቅድም ተቀጥሬ ነው አልከኝ። አሁን ደግሞ የራስ መኪና? የራስ መኪና ነው። ዋሽተህ ነበር ቅድም? ቅድም ዋሽቼ ነበር። ስለዚህ አንተ መኪና ነው። ደግሞ ስትሰሩት ይህን ስራ ታርጋው እንዴት ነው ልታገኙ የምትችሉ? ታርጋውን እንቀይራለን። ስንት ታርጋ አለ አንተ ጋር? ግፋ ይባል 3 4 5 አለ። 4 5 አለ። ከዚህ ቀይር የምንሰራው። ከየት ነው የምታመጣው ታርጋውን? ማን ነው የሚሰጥህ? ታርጋውን የሚሰጠኝ ሰው አለ። እሱ ይሰጣል፣ አንተ ትሰራበታለህ። እሱ ይሰኛል። ያው ለእሱ የምናቀብለዋለን። ብር ይሰጠዋል። ብር የግድ ነው። ተካፍላችሁ ነው የምትበሉ? ተካፍለን የምንበለው። ትራፊክ ወይም የህግ አካል ሲይዛችሁ ምንድን ነው? ትራፊክ ፖሊስ ሲይዛችሁ ምንድን ነው የምታደርጉት? ያው ትራፊክ ፖሊስ ሲይዛል ያው አቀበለን ዝም ብለን እናልፋለን። ታቀብላላችሁ? እናቀብላለን። እና አሁን ይህን ስራ ስትሰሩት ብዙ እናቶች አባቶች ትገፈትራላችሁ። ይሄ ግዴታ ነው ካላቸው ተቀበለን ገፍተረን የሚያውቁ ሆነ ዝም ብለን እንሄዳለን። አሁን ከልጆች አንዱ እንደዚህ ተሰርቶ ተገፍትሮ ብታገኘው ምን ይሰማል? እኔ ምንም አይሰማኝም። ለምን? እኛም ስለምናደርገው ምንም አይሰማኝም። ስለዚህ የእጅህን ነው የምታገኘው? የእጅህን የማገኘው። ታዲያ ለምን በልጅ ይክፈል? ለአንተ ማይከፍል ታዲያ? አንተን ገፍትረው ጥለው ማይደበድቡ
ለምንድን ነው በልጅ ደርሶ የማይሰማ? ልጅ አይደል? ካሁን በኋላ እንግዲህ ይቅርታ አድርግልኝ ነው ይሰማኛል። ካሁን በኋላ ማረግልህ ካሁን በኋላ ይቅርታ አድርግልኝ ይሰማኛል። እቺ መሳሪያ ስታይ አሁን ቅስምጥምጥ ትላለህ። ውጣ እያልክ እየተነሳ ይህን አረቂህን አጋትከኝ፣ አጠጣኸኝ እንደ ጉድ። ሌላስ ምንድን ነው ያደረግክ? ንገረኝ እስኪ። እችን ነው የምትሰራው፣ ሿሿ ነው የምትሰራው። አሁን ዛሬ እረፍት ነኛል። ዛሬ ማርፈው የሆነ ችግር ስላጋጠመኝ ነው ማርፈው እንጂ በበዓል ምክንያት አይደለም። በበዓል አይደለም ማርፈው። ምንድን ነው ችግሩ? ችግሩ የሆነ የመኪናው ችግር ነው ወይስ ሰው ባንኖባችሁ ነው? ሰው አጋጠመን፣ የሆነ አጋጠመን። በቃ አቁመን በቃ አለቀ። መኪናውን የት ነው ደብቃችሁ ያቆማችሁት? እንግዲህ ይህን መኪና ካላየሁት ዛሬ 3ኛ ቀን ነው ባልሳሳት። በዚህ 4 ቀን ውስጥ የት ነው የደበቃችሁት? የት ነው የተቀመጠው? እዚህ ወደዚህ ውስጥ አለ። ምንድን ነው? ወደ ስፈራ ነው፣ ወደ ውስጥ አለ። ሰው ግቢ ነው የገባው? ሰው ግቢ አለ። ወደ ውስጥ ያስቀመጣችሁት? ሰው ግቢ የተቀመጠው። እሺ፣ አሁን ምን ታደርግልኛለህ መሰለህ? ቤት ውስጥ የተደበቁትን 4 ታልጋዎች ታወጣለህ። እሺ፣ ትሰማለህ? አዎ፣ ይሰማል። አዳምጠኝ። በጥፊ አጭዬ ከማወራ አሁን ምን ታደርጋለህ መሰለህ? 4ቱን ታልጋ አውጣ አምጣ። ከዛ በኋላ መኪናው የተደበቀበትን ቦታ ታሳየኛለህ። ይሰማል? አዎ፣ ይሰማኛል። አዎ፣ ሌባ ስለሆንክ አጭበርባሪ ስለሆንክ የሰው እንባ የጣት ቀለበት ማትምሩ አንምርም፣ የቃል ኪዳን ቀለበት አንምርም። አዎ፣ ጎበዝ፣ እውነቷን ተናገርክ። አሁን ሞቅታ ላይ ስለሆንክ እውነቷን የተናገርክ በጣም ጥሩ ነው። ለኔ እውነት ነው። አዎ፣ ስለዚህ አሁን ያልኩን ሰምተኛል? ሰምቻለሁ። ታርጋዎችን አውጣ፣ ግባና አውጣ። አብሬ ነው ተከትዬ የምገባ። እሺ፣ እጄን አስራለሁኝ። ታሳየኛለህ፣ ያለበትን እያንዳንዱን ታሳየኛለህ። እሺ፣ እሺ። አዎ፣ አምጣ እጄን። ተረር እስከበ ሌባ፣ እንዳንተ አይነት ሰዎችን ሌባ ተብሎ በደንብ ያዘው። ቀጣፊ፣ እንዳንተ አይነት ሌባዎችን ሌባ ተብሎ መጎተት አለበት በመንደር። እስገባው ጀን ሞሽላቅ። ስለዚህ አሁን የምናደርጋለን መሰለህ? የት ነው ያለ ታልጋው? ውስጥ ነው? ውስጠኛው ቤት ነው አይደል? በየትኛው በኩል? በውጭ። እሺ፣ አንተን በር ላይ ላለ የህግ አካል እናስረክባለን። ታልጋውንም እንደዚሁ እናስረክባለን። ከዛ ትወስደናለህ ቀጥታ። እሺ፣ እሺ። አዎ፣ ጥሩ ነው። መስከረ ራሱ ጠቅሞናል። ተነስ፣ ተነስ፣ ናውጣ፣ ክፈት፣ በሩን ክፈት። ብሎ ልቀቀው። ማን ካለ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም የሚያሳዝን ድርጊት ነው። እንግዲህ የጨዋ ልጅ ነኝ እያለ የጨዋ ልጅ እንደዚህ አይነት ነገሮችን አይሰራም። ነውር ነው። ነውር የሆነውን ነገር ነውር ነው። ዝም አትበሉ። ሁላችሁም ቢሆን አመልክቱ። በአቅራቢያችሁ ለሚገኝ የፖሊስ ጣቢያ ሁኔታ ሙሉ። እንደዚህ አይነት ሰዎች ማፈር፣ መሸማቀቅ መቻል አለባቸው። እንግዲህ ዛሬ እኔም የግል የጦር መሳሪያ ተጠቅሜ ያለውኝ ያው ምክንያቱም እንደዚህ ሻሻ የሚሰሩ ሰዎች በሙሉ ጥንቃቄ ያስፈልጋል። ምክንያቱም የሚይዙት ነገሮች ሊኖሩ ይችላሉ። ስለታማ ነገር ወይም መሳሪያ ሊይዙ ስለሚችሉ ቅድመ ጥንቃቄ ማድረግ ስላለብኝ እንግዲህ ያንን ነገር ዛሬ ተጠቅሜ ያለው ማለት ነው። በጣም ከፍተኛ ስካር ላይ ነው የነበረ። በእውነት እንደምታዩት ከሆነ ንግግሩ ራሱ በቃ የማይገጥም ንግግር ነው። እያሳሳኩኝ ምን እያልኩ እንግዲህ ሳናግረው የነበረም እንግዲህ ያው ለማወጣጣት የምንጠቀምባቸው በጣም ብዙ ሜቶዶች አሉ። ከዛ ውስጥ አንደኛውን የተጠቀምኩት ማለት ነው። ሊያምንልኝ አልቻለም። ነገር ግን በጦር መሳሪያ ደግሞ ያው ጸባይ ገዝቷል ማለት ነው። ጸባይ ገዝቶ በደንብ ያለውን ነገር ለማወቅ ችለናል። እሱን ለህግ አካል አስረክበናል። ታርጋዎቹን ቤቱን በሚገባ በርብረው ብዙ ነገር አግኝተዋል። ይሄ አሁን ታርጋ 5-4 ያለው ከዛ በላይ እስከ 8 ድረስ ነው የተገኘበት። እንግዲህ በያስኩት ቀበቶ ነው እንግዲህ እየጎተትኩ ይዤ ወድኩኝ ከህግ አካል ጋር ሁኜ። ከዛኛው ቤት ስንሄድ ደግሞ ሚኒባስ 2 ሚኒባስ ነው ያለ ግቢ ውስጥ። ያንንም እንግዲህ ተከራይተውት ነው ግቢውን ተከራይተው በደንብ ተደራጅተው እየሰሩ ነው ማለት ነው። 2 ሚኒባስ ተገኝቷል። ታልጋ ብዙ ነው የተገኘው። ስለዚህ እንግዲህ ለህግ አካል አስረክበን በድል ተቀናጅተናል ማለት ነው።
በአቅራቢያችሁ ላለ ማንኛውም ነገር እየሄዳችሁ ተናገሩ፣ አሳውቁ፣ ዝም አትበሉ። እቺ እናት እንግዲህ ከ5 ወር በፊት ወድቃ ዝም ብላለች ተወስዶባት። አሁን ደግሞ እንግዲህ ድጋሚ ነው ሲመራት ወደ እኔ የመጣች። ለምን እንደዚህ አይነት ነገር ይፈጠራል? ስለዚህ እንደዚህ መሆን የለበትም። ሁላችሁም ቢሆን ጥንቃቄ አድርጉ እባካችሁ። የምትገቡበት ሚኒባስ ጥርጣሬ ይኖራችሁ። አንድ ሰው የቀረች የምትባል ነገር አትግቡ። በተጨማሪ ደግሞ ረዳቶች ወይም ወያላዎች የት ናችሁ ብለው ሲጠይቋችሁ አትመልሱ። እናንተ በጠራችሁት አዎ ግቡ ብለው ነው የሚያስገቧችሁ። ስለዚህ ራሳቸው ይናገሩ የሚሄዱበትን እና ያው ፈጣሪ ጨመርበት ጥርጣሬ ይኖራችሁ ላለውኝ። ይሄ ነው እንግዲህ የዛሬው መልእክቴ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ